ክረኝም ነገር ካለ አንዳንድ ነገሮች ቢንጂ የጠበቁ እኔ ብሩኬ ጋር እውነት ስነግረው አልሄድም። እሱን አብረን ነው የምናየው። ማትወጂኝ ማታከብሪኝ ከሆነ ነው እንደዛ ከሱ ጋር ታገናኘው። ምን ያክል እንደማከብር ታውቃለህ አይደል? አውቃለሁ እኮ። ስለዚህ አብረን እንሄዳለን፣ ያለውን ነገር ቁጭ ብለን እናወራለን። ጥሩ ነገር አይፈጠርም። ምንም እስቲ አይደለም በቃ አይፈጠር። እዚህ ጋር 9 ሰዓት ሌሊት ተነስቼ ዋጋ ከፍዬ የመጣሁት እናንተን ሽሩሩ ልል አይደለም እኮ። ስለዚህ በየግል ብታገኘን እሱንም አይደለም አብረን እንሄዳለን፣ ታወሪዋለሽ። እንደዚህ አይነት ቀልድ እኔ ከዚህ በኋላ ከእናንተ ጋር ምንም ትናንት አላየህም ቪዲዮ ምን እንዳለኝ? እሱ ወጠጤዎች ናቸው። ከእናንተ የባሱ ወጠጤ ሰብስባችሁ የማይሆን ነገር ጭራሽ እርስ በራሳቸው ይደባደባሉ። አረ እሱ ለብቻችን ራሱ ትናንት እያወራን ነበር እኮ። በቃ እንለያይ ልሂድ ወደ ቤቴ ብሎኝ ነው ሄደው እና እንዳትደውይልኝ ብሎኛል ትናንት። እሱ ባለፈውም ያው ልክ ነህ እኮ ጥሩ ነገር አልተፈጠረም። ተደባድበው ተጣልተው እኔም በሱ ነገር ተናድጄ ብዙ ነገር ብየዋለሁ። ምክንያቱም ቤት ላይ እንደ እንትን ቤት ነው የሆነ እንደ ዱርዬ ቤት ነው እየተመጣ እየተደባደቡ ያሉት። ማስከበር ያለብሽ አንቺ ነሽ እኮ። ማስከበር አልቻልኩም እኔ ቤቴን ደግሞ አቅም አነሰኝ። አላቅም እኔ ለምን እንደሆነ ሁሉም አቅም ለአንቺ ጥሩ እንደሆነ አታውቂም። እንደውም ከቻላችሁ አንድ ትልቅ ቤት ተከራይታችሁ ሁላችሁም አንድ ላይ ታጉራችሁ ብትኖሩ ነው እኔ ደስ የሚለኝ። ሰላም ፋሚሊ እንዴት ናችሁልኝ? ሁሉ ሰላም እግዚአብሔር ይመስገን ደህና ነኝ። ዛሬ በዩቲዩብ ተመልሰን መጥተናል። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቪዲዮ መከታተል ትችላላችሁ። የዛሬ ትንሽ አስደሳች ነገር ይመስለኛል። በደንብ ጨርሳችሁ የትም እንዳትሄዱ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ቪዲዮውን ስትጨርሱ ደግሞ ኮሜንት ሴክሽን ላይ እንደተሰማችሁና ምን እንዳሰባችሁ ሐሳቦቻችሁን ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። ቪዲዮውን ጨርሳችሁ እነ ብሩኬ በስተመጨረሻም ሊታረቁ ይመስለኛል። የሚያስታርቅ አንድ ሰው መጥቷል። እስኪ አብረን የምናየው ይሆናል። ላይክ ሼር ማድረጋችሁ እንዳትረሱ። ቀጥታ ወደ ቪዲዮ። ምክንያቱም ድንገት ብትታመሚ ለምን ድንገት ብትታመሚ ያሉሽ እነሱ ናቸው። በማታ ምን ይታወቃል? አሁን በማታ ነው አይደል የታመመው ብሩክ። አንድ አጋጣሚ ሆኖ እግዚአብሔር እንትን ሲል ነው አንቺ ጋር ሆኖ የታመመው። ብቻውን ሆኖ ቢሆንስ ሰው እኮ በትንታም ይሞታል። ስለዚህ አሁን አብረን እንሄዳለን። ይሄ ሰፊ ቤት ነው። ብቻሽን የምትሆኝበትም ምክንያት የለም። በጣም ትልቅ ነው። ልጆችም የሚያስተዳድር ቤት ነው እንደማየው አይደለም። እናንተ አንድ ላይ ሆናችሁ እንትን በሉ። እሺ አይልም እሱ። አሁን እሱን አብረን እናያለን። ነግረሃል? እሺ እየመጣን አልነገርኩትም። እኔ ቅድሚያ አንቺ ጋር ነው የመጣሁት። አንቺ ጋር ያለውን ነገር አስተካክል። አሁን ነገሮችን ያዞርብኛል ታውቃለህ። አሁን እኔ ራሴ ደውዬልህ በቃ አለ አይደለ እሱ እንዳትደውይልኝ ስላለኝ አንተ እሱን ለማግኘት አንተ ጋር እንትን ያልኩ ነው የሚመስለው። ጥሩ ነገር አይፈጠርም። ሀብትሽ ነው አይሻል። በቃ አሁን አንቺ እኮ ቶሎ ብለሽ የምታስቢው የሆነ ገና ይከሰታል የሚለውን ነገር ነው። አዋ ግልጽ ነው የሚሆነው ነገር። ለምን በኖርማል ደውይልኝ ብሎኛል። እንዳትደውይልኝ ከዚህ በኋላ ወዶ ነው የምትደውይለት። አብረን እንሂድና ያለውን ነገር አስተካክለን አውርታችሁ እኔ እሱ የሆነ ነገር በፈጥራለሁ ቢል ከዚህ በኋላ ከህይወቴ ነው የምሰርዛችሁ ሁለታችሁንም። የምሬ ነው። አረ ሀብትሽ እንደዛ እኔ እንደዚህ አይነት ቀልድ አልፈልግም። በቃ 9 ሰዓት ሌሊት ተነስቼ የመጣሁት እናንተን ሽሩሩ አይደለም። ከዚህ በኋላ እንትን በሉ እሺ። አንተ የምታወራውን ታወራለህ፣ እኔ ዝም እላለሁ። ምክንያቱም እኔ ካወራው ጥሩ ነገር ጥያቄ ነው የምጠይቃችሁ። ቀስ እያላችሁ ትመልሳላችሁ፣ የምታወሩትን ታወራላችሁ። ይፈታል። ምንም መጫወጫው ምንም አያስፈልገውም በቃ ከዚህ በኋላ። ስለዚህ አሁን ተነሺ፣ ሰዓት አንፍጭ። እኔም እርቦኛል፣ ስመለስ ታበኛለሽ። ኧረ ችግር የለውም። እኔ አሁን ራሱ እንደውም አይደለም መጀመሪያ እሱ ጋር እንሂድ፣ ስንመለስ ቡናም ታፈልኛለሽ። ኧረ እኔ አደርጋለሁ፣ ችግር የለውም። ግን ወይ መጀመሪያ በልተህ ብንሄድ ደስ ይለኛል። አይደለም ይሄ ነገር ምንም ያስበላ አይደለም። መጀመሪያ እንሂድ፣ ከዚህ ቤትም አትለቂም፣ እኔም እመጣለሁ እና እንሂድ። እሺ በቃ ቦርሳ ሊያዝ። እስከዛ ድረስ ቻው፣ እዛ እንገናኝ። ቁጭ በል እስከዛ። እንዴ ሰላም ብራዘር። ወይስ አስማት አራውደን ማን ደህና ሰላም ደህና አድርገው ምንድነው ተይታ በዚህ ሰዓት ደብሮኝ ሰዓት ይደረጋል። ስለላክለው አራብቴ አስማጣን ኩባቸው አርገና ደቀመጥ ችግር የለውም። እንዴት አልነገርኩኝ? እንዴት ለምን ነግራለሁ? ና ብቻ እስኪ
ቤት ያው ጠባብ ነው። ምን ታደርጋለህ? ቤት ታልኩለ ቤት አረ ትንሽ ትልቅ ምን ያህል ፈረስ የሚያዝጋል ቤት ወጥተህ ትገርማለህ። በጣም ትገርማለህ። እንዴት ነህ? ተሻለ? አዎ በጣም እንግዲህ ፋሚሊ እንደተመለከታችሁት ሃይሚና ልጁን ጠርተው በጣም እያወራችሁ ትገኛለች ማለት ነው። ልጁ ምንም ብሩኬ ያበላሸው ነገር አለ፣ ነገሮችን አስተካክለን እንፍታ እና ነገሮችንና በይቅርታና እንደ ድሮ በምህረት ብንቀጥል ይሻላል። አትውጣ፣ ነገሮች ሲስተካከሉ እናወራለን፣ ያን ነገር በደንብ ታያለህ ብለህ ነበር ትላንት ያሳለፍነው ቪዲዮ ላይ ነበረው እና የዛሬ ቪዲዮ ደግሞ ምንም ቫሪያል እየወጣልኝ አይደለም። በባካችሁ ላይክ ማድረጋችሁን እንዳትረሱ። አሳዘናችሁ የለ። ስለዚህ ላይክ ሼር ማድረጋችሁንም እንዳትረሱ። ቪዲዮን ጨርሳችሁ እዩት እና ያለው ነገር ምንም ሀሳብ የሚሰጥ ነገር ባይሆንም ብሩኬ ድንገት ነው ሻንጣውን ይዞ የወጣው። ምንም ምክንያት አሳማኝ የሆነ ምክንያት የለም። ዝም ብሎ ነው የወጣው። ቻው ብሎን ስለሄደ ይሄ ነገር አንተ እንድታየውና አንተ እንድታስታርቀን ነገር ይሁንም አንተ እንድትጠይቅ ብለህ ነው ልጁን ይዘህ የመጣችሁ። ስለዚህ ጨርሰን የምናየው ይሆናል። የትም ሳትሄዱ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። ቪዲዮን ጨርሰን እንምጣ ወደ ቪዲዮ። አሪፍ ነው መድኃኒቱም የወጥኩ ስለሆነ አሪፍ ነው እንዳታውቀው እና አጥፋን በመንገድ ለሊት ነው የወጣው። ለሊት 9 ሰዓት ከምሽቱ ለሊት በጣም ደክሞኛል ምናምን እርቦኛል እና ዋና የመጣንበት ምክንያት ከዛ ቤት ለምን ለቀህ እንደወጣና ከሷ ጋር ያለህን ነገር ምን እንደሆነ ለማወቅ ነው። ሶስተኛ ደግሞ ጤናህም እንዴት እንደሆነ ለማወቅ ነው። አረ እኔ ደህና ነኝ። ከዛ በኋላ ያለው ግን ከዛ ቤት ለምን እንደወጣ ከሷ ጋር ያለህን ነገር ምን እንደሆነ እያንዳንዱን ነገር አስተካክዬ ነው የምሄደው። አረ እኔ ምን አስበኳት ምን በምን እንድንግባባ እንችላለን። ምንድነው የማያግባባስ? ምንም አልተዋለች። እኔ ደግሞ ትችኝ መጣሁ። ምንድነው የማያግባባችሁ? እኔ አሁን ምንም ከዚህ በኋላ ማለት ነው ሁለታችሁም ምንም ሹሩሩ ምናምን ምልበት ምክንያት የለም። ማርያምን ነው ማለት በጣም ነው መጣላ፣ በጣም ነው ማስቀየም። ስለዚህ ሁለታችሁም አውረታችሁ የምትፈቱት ነገር ካለ እሷ የምትጠይቀውን ትመልሳለህ፣ አንቺ የምትጠይቂውን ይመልሳል። የሁሉ ዋጋ ከፍዬ መጣሁ እኔ ልትጨቃጨቁኝ አይደለም። እኔ መጨቃጨቅ ምንም ሰልችቶኛል። ማርያም ምንድነው? እሺ ያው የጸቡ መንስኤ ምንድነው? የታወቀ ነው አይደል እኮ እሷን አምና ነው ከኔ ጋር እንደዚህ የሚጨቃጨቀው እና ተናደርኩኝ። ያኔ ያልተወውን ነገሩን ምናምን እስኪሻል ነው እኔ ቶሎ ይቅርታ ለማድረግ ይከብደኛል ነው ያልኩት። ትናንት ሊወጣበት የቻለው ከቤት ማለት ነው እንጂ ምንም ይሄን ያክል የተለየ ነገር ግልጽ ስላላደረክልኝ ትንሽ ተናድጃለሁ። ተቀይሜናለሁ ነው ያልኩት። እኔ ነው እሷን ነው የምታምነው እንዴ? አንተን ማመን ስላለብኝ እኮ ነው ልጅ አንተን እየጠየቁ ፋሚሊ አሁንም ብሩኬ ተከስቷል ማለት ነው ያለው ነገር ድባቡን እየጠየቁት ይገኛሉ። እኔ ግን ልስማማ አልቻልኩም፣ እሷን ልትስማማ አልቻለችም እያለ ነው። ሁለታችንም አንድ ላይ ኮኔክት ማድረግና ነገሮችን ለማስተካከል አልበቃንም ማለትም ያው ከባድ ነገር እየተፈጠረ ስለሆነ ነገሮችን ለማስተካከል እየጣርን ቢሆንም ግን አልተግባባንም። በዛ ምክንያት ነው ትቻት የሚሄደው እያለ ይገኛል። እስኪ ያለው ነገር አብረን የምናየው ይሆናል። ብሩኬ ግን የዚህን ያህል በደንብ እንደዚህ ባትሆን ጥሩ ነው። አይሚን በዚሁ ልክ እና መታረቅና ከዚህ በላይ እንክብካቤ ወይም ደግሞ ትህትና በተሞላ መልክ እንድትሰጪው የሁሉም እንትን ነው ማለት ነው። ስለዚህ እስኪ ቪዲዮን ጨርሰን እንምጣ። መጨረሻው ምን እንደሚከሰት አብረን የምናይ ይሆናል። ቪዲዮን ላይክ፣ ሼር ማድረጋችሁ እንዲሁ ደግሞ ሰብስክራይብ እንድታደርጉ እለምናለሁ። በቃ እኔ ማበዳ አለብኝ እንዴ? ሰብስክራይብ አድርጉ። በቃ እኔ ከዚህ በላይ ልጩ እንዴ? ሰብስክራይብ አድርጉልኝ። እመለሳለሁ ወደ ቪዲዮ። መሰየትና ለጸብሱ መጋበዝ አንድ አይነት እኮ አይደለም። በቃ እኔ በዚህ ጉዳይ ደግሞ እኔ ማውራት አልፈልግም ማለት ነው። እኔ አሁን ምንም እንድትጨቃጨቁ አይደለም ስለ ደግሞ እንድታወሩ አልፈለግም መሰለኝ። በቃ ትቼ እኮ መጣሁ አይደለም እኮ እኔ ከዚህ በላይ ምን አለ? እሷ ቤት ስገባ ለምን እኔ ቤት እንትን ትላለህ ምናምን ትለኛለች። ለራሷ ብዬ ነው የገባሁት አይደለም። አሁን ምንድን ነው አሁን የምትጨቃጨቁ ነው? አይ ከዛ አውርተን ነው አይደል? አይ ምንም አልጨቃጨቅም። በቃ እኮ አሁን ያለውን ነገር እዚሁ ፍቱ።
አንቺም ያለፈ ነው ካለሽ እመኚው በቃ አምነሽው ይቅርታ አርጊለት አብራችሁ እዛው ሁኑ ይሄ የሚመጣውን ወጠጤ አንድ ላይ ምን እየሆናችሁ ነው እናንተ ከዚህ በላይ ምን ላድርግ ልጁ ዝም ካልነው ሌላም ነገር ያደርጋል እኮ ነው ያው እኮ ዝም በለው ሳይሆን እሷን ተከላከልላት ነው አጠገቧ ሁን እዛ የሚደርስባት ነገር አይታወቅም አይደል ለምን ለቀጦታል እሱን አትፈልግም በቃ እኔ ደግሞ ምንም እዛ እሷ ጋር አስገድጄኝ ቆይ በምንም ነገር እኮ መጀመሪያ ነበር አልፈልገው በቃ አሁን እኮ ትናንት አትሄድ አላልኩም አትሄድ እያልኩ አንዴ አይ ልብሽን ካወራሽ በኋላ እኮ እንደዚህ ብትማ እኔ አልሰማሽም ታውቂያለሽ እንዴ ይሰማዋል ብለሽ እኮ ማሰብ አለብሽ ስትናደድ ምን አገባኝ ስናደድ ምናምን አበዛሹ እኔ ቤት መታችሁ ነው እኮ መተው ነው አይደል የተደባደቡት እኮ ልክ ናቸው ልክ ነው እዛ የተፈጠረው ነገር እንደዛ ከሆነ እኔም ልክ ነኝ ሀብቴ በቃ ዝም ብለን ሄደክም ነው ብንሄድ ይሻላል እኔ ይሄንን ነገር ሳልፈታ ከዚህ ቤት እግሬን እንደዚህ ነቅነቅ አላደርግም ከዚህ ከተማ ከራሽ ከልጁም ከደም ተጣላችሁ እኮ ነው ምንም በቃ ድካም አይደለም እዛች ጋር የተፈጠረው ነገር የልጁ እዛ ቤት መጥቶ መበጥበጡና እንደዛ መፈጨቱ ትክክል አይደለም እኔም ብኖር ማለት ነው እኔ ደረስች ነበር በዛ ቦታ ግን ደግሞ ነገሮች እየባሱ ነው በድብድብ አይደለም ነው በድብድብ ካልሆነ በህግ መሄድ ይቻላል እኮ በህግ ከሄድን በህግ እንጂ በድብድብ እሱ ችግር ውስጥ ሊገባ ይችላል ከዛ በፊት በጣም ልጁን መቶት ነበረ እዚህ አይኑ ስራ አብጦ ምናምን ነበር ማለት ጥሩ ነው እኔ ደግሞ እያሳሰበኝ ያለው ችግር ውስጥ ለምን ይገባል ለምንድን ነው ችግር ዝም ብሎ አሁን ሃይሚ እዚች ጋር ልትገነዘብ የሚገባው ማለት ያለበት አይደል እዛች ጋር አንቺ የሆነ ነገር ቢያደርግሽ ልጁ ጸጥ ሊባል ነው ማለት ነው እሺ በቃ ምን ማለት እንዳለብኝ ራሱ ምን ማለት ነው እና ምን ማለት ምናምን ሁለታችሁ ምን ማለት ምናምን እንድትሉ ሳይሆን ይቅርታ ተጠያየቁ ያለውን ነገር ፍቱልኝ ከዛ በኋላ አጠገባችሁ አልደርስም ራስ በራሳችሁ ዘው ሁለታችሁ የምትፈቱበት እሺ ያለፈ ነገርና ማለት አሁን ላይ ምንም አይነት ግንኙነት ከሌላችሁ እኔ አንተን ልመንህና ይቅርታሽ ባለፈ ነገር ጣልቃ ስለገባው እንደዚህ ብሎ ይቅርታ ይልኝ አንተ ምንድነው ካለው ከዚህ በኋላ ታስጠይቀኛለህ እንዴ ለማንና ምናምን እኮ ጥያቄ ምልክት ነው በቃ ቀጥታ መቶ ካለብሽ መቶ ነው እኔ ደግሞ እንደዚህ አይነት ህይወት መምራት አልፈልግም ለማንኛ በግድ ጸብ እየፈለክ ነው የሚመስለው አይ ምን በግድ የተለየ ጥያቄ ምናምን የለውም በቃ እሺ እኔ ለማንክ እኮ ነው ያልኩት በቃ አንተን ለማንክ እሺ የመጨቃጨቅ ሱስ አለባችሁ ነው እስቲ ተጨቃጨቁና ማለት ነው አይደለም ተጨቃጨቁና ይወጣላችሁ እስቲ ቆም ይላችሁ ይቅርታ መጠየቅ ልምድ ምን ነው ይቅርታ ጠየቃችሁ በቃ አታያክተን በቃ አብቲ ልክ አይደለም እንደዚህ እኮ እሺ ይቅርታ ነገር በተፈጠረ ቁጥር እኔ ክብሬን ዝቅ እያደረኩ እኮ ነው እየኖርኩ ያለሁት አይደል የምር በጣም ተቆጣጣሪ ለማውራት እያናደርከኝ ነው አሁን የመጣው 9 ሰዓት ነው እያለሁ ምንም እናንተ ላይ እኮ ምንም የሆነ የተገዳደላችሁ ምናምን ነው መስሉት እዚህ ጋር ቆሜ እኔ የምለፈልፈው እኮ አውልታ አይደለም ማለት ምትሰማ ከሆነ በቃ ይቅርታ በየትኛው መንገድ ተጠይቀው ዋና ይቅርታ መጠየቀው ነው ከልብ ይቅርታ አድርግ አንቺም ከልብሽ አድርጊው አብራችሁን ትንበሉ ለጠላት በር ይከፍታሉ እንዴ ጭራሽ እዚህ አቁማችሁ እንደዛ ዝም ብዬ ማልፍ እንዳይመስላችሁ ሁለታችሁ ነው እኮ ነው እኮ ይቅርታ አልኩት እኮ ግን እሱ ፍቃደኛ አይደለም በቃ ነገሮችን ያዞራቸዋል በቃ ወዴት ነው ማዞሮክ ያዞራቸው ይሄው በቃ ጥያቄ ነው እኔ አንተን ልመንክና ማለት ሌላ ጥያቄ ነው ብለ ሌላ ነገር አሳብክኩ እንደዚህ ነው ብሎ የወጣው ከቤት እንዴ እኔ ትቼዋለሁ በቃ እሺ ስለው ትቼዋለሁ አይደል በውስጥሽ የሆነ ነገር ይዘሽ ትቼዋለሁ እንድትይኝ አልፈልግም ማለት ትናንትና ራሱ እንዴ እሱ ውስጤ ነው እንዴ ውስጤ ገብቶ አየ እንዴ ይሄን ያክል የሚከራከረው ውስጤ ላይ እንዴ ስለዚህ በቃ ይቅርታ ማድረግ ካለብኝ ይቅርታ አድርግ ይቅርታ ተጠየቅ አይደለ እኔ ከዚህ በላይ ምንም ማድረግ አልችልም ሀብትሽ እሺ አንተ አሁን ምንድነው የምትለው እኔ ጉልበት እያላት ነው ማለት ምንድነው አንተ የምትለው አይቱ ስለዚህ ይቅርታ ጠይቃታለህ አትጠይቃትም ምን አትፍቺ ነው ይቅርታ የምጠይቃት አጠፋ ማለት ነው ይቅርታ ብጠይቅ አቴ እኔ ይቅርታ ብዬ ምናምን ኖርማል ነው እሺ ይቅርታ ይጠይቀኝ ተው ችግር የለውም እሺ ይቅርታ እንደቀበላ እንዴት ነው አንተ ይቅርታ ሁለቱም እንትን ልትለው እንደ አንተ
ሲጀመር ሲቀጥል ደግሞ ይቅርታ ብትል ራሱ እኮ ምንም ይሄ ዝቅ አልክ ማለት እኮ አይደለም። ኖ ምን እሱ ለኔ ልትነግሪኝ አይደለም ማለት እንጂ ምንድን ነው የምታስበው ነገር አለ ውስጥ ላይ ሌላ የምታስበው ነገር አለ። በጣም ደግሞ ነው አብቶ ይተውት ከዛ ቤት ምንድን ነው ሁሉም ነገር እኔ አይገባችሁም። በሶስት ቀን እንዴት ነው የሚሰለች አንተ? እንዴት ነው የማይሰለችኝ? ምን አደረኩ? እንዴት ነው የማይሰለችኝ? እንዴ ከአንቺ ጋር መታረቅ አብሮ ምግብ መብላት ነው እንዴ? እና ሌላ ምንድን ምንም አይደለም። ለማንኛውም ችግር የለም። እኔ ጣጣ የለውም። ምን ጣጣ የለውም። እኔ ይቅርታም ሆነ ያለው ጣጣ ይቅርታ። ስለዚህ አብራችሁ ትሆናላችሁ፣ እዛ እንሄዳለን። አረ እሷ ቤት ሳይሆን በቃ ኖርማል ይቅርታ እንትን ይዛም ነው። ከዛ ከሆነ እኔ ቤቱን ቀይራለሁ። እዛ የምኖርበት ቤቱን ብቻዬን እዛ ምን እንደሚመጣብኝ አላውቅም። በጣም ማርያም ትዕግስትን እየተፈታተናችሁ ይላል። ራሱ አሁን በአቅም እንዳለው እየተሰማው ነው። በጣም እየፈራሁት እንደሆነ እየተሰማው ስለሆነ የባስ ሌላ ነገር ውስጥ እየገባ ነው። ስለዚህ ነሽ ኮንዛ ያደረግሽልሽ እኛ ስንናገር ለምን ተናገራችሁ ታያለሽ? እኔ ለምን ተናገራችሁት አይደለም ለምን ትደባደባላችሁ ነው ያልኩ። ወይኔ ጉዴ ፈላ እንዴ! በቃ ተይኝ ካንቺ ጋር ጨቃጨቃ እሷ ለምን ትደባደባላችሁ ማለት አሁን አንተ ጋር መጥፎ ነገር ሆኖ ነው? በቃ ልክ አይደለም። በፈለገ እየፈነጫ ነው አይደለም። እንደዛም ሳይሆን እሷም በራሷ በኩል እኮ ጥሩ ነገር ያሰበችበት ነገር አለ። አንተ እንዳትታሰር ያንተ የሆነ ነገር እንዳትሆን ፈልጋ ነው እንዳትደባደብ ያለችው። አንተ ደግሞ እሷን ለመጠበቅ ነው የምትደባደበው። አይዞህ የሚለው ጓደኛ አለው ይሄ ነው የሚባል ምን ነው የሚያበረታታኝ? አንተ የሆነ ነገር ብትሆን እኔ ምን ታውቂያለሽ? እሱ ምን ያበረታታኛል? አይመለከተውም እኮ ስለዚህ በጓደኛው ልክ እንደ ጓደኛ ነው የሚያገባው አይደል እንዴ? አይደለም። ቆይ አይ ምንም መሄድ አያስፈልገውም። እዚሁ ጨርሳችሁ ትሄዳላችሁ። እኔ አትፈታተሉ። ለሰው ክብር ይኑር። እሺ እንዴት በቃ ምንድን ነው ለሰው ክብር ይኑርህ ማለት? ለአንቺ ብሎ የጣላን ሰው ያላከበርሽ አንቺ ምን የምን ክብር ነው የምታወሪው? ስለምን ክብር ነው የምታወሪው? ለእኔ ልነግሪኝ ነው እንዴ ስለ ክብር? እሺ አሁን አንተ ምንድን ነው እያልክ ያለው? እኔ እቺ እንደ ጉልበተኛ የሚያደርግሽን ነገር ተይ ብሩክ። ያው ለእኔ ትዕግስቴን እየተፈታተንከኝ ነው። ለሊት ላይ መጣሁ ብያለሁ አይደል? የምታስተካክለው ነገር አስተካክል። እዚሁ ማርያም እኔ በጣም ወስኜ ተስፋ በቆረጥኩ ሰዓት ነው በቃ የመጣሁት። ትቼ ነበር ሁሉንም ነገር። ምንድን ነው የምትተወው? አሁን ተነሳና ይቅርታ ጠይቃት። ምን ስለረዘምክ እንትን የምትል መሰለኝ እንዴ? አላጋለሁ። ተነስና ይቅርታን ጠይቅ፣ ተቀበል። እኔ እኮ እንዳይከፋችሁ እያልኩ ነው እንጂ ዝም ብለህ እንደሌላው እንትን ማለት አቅቶኝ አይደለም። ይቅርታ ተጠያየቁ፣ አብረን እንሄዳለን ቤት፣ ያለውን ነገር ትፈታላችሁ ከዚህ በኋላ። እኔ ወደ እናንተ ወዲት ወጥቼ እዚህ በደንብ አቅፋት። እሺ በቃ እረቴ አንቺ ልጅ ያዝ ያዝ ጠበቃ አድርጊኝ ስታይም ብሩክና ሃይሚ ተታረቁ ማለት ነው። ስለዚህ ስለነበረን ጊዜ አመሰግናለሁ። ሁላችንም ደስ ብሎናል። እንደዚህ ስትሆኑ የሚያምርባችሁ በጣም ደስ ብሎኛል። ውስጥ ገብታችሁ እንኳን ኮንግራቹሌሽን ማለት ትችላላችሁ ስለ ሃይሚና ስለ ብሩክ ማለት ነው። እኔንም ሰብስክራይብ ማድረጋችሁ እንዳትረሱ። እንደዚህ ፍንድቅ ብዬ መጥቼ እናንተ ጋር ማቅረብላችሁ እኔ ብሩክ እባላለሁ። ያው ሰብስክራይብ ማድረጋችሁ እንዳትረሱ። ስለዚህ ቀጣይ ቤንግ እና የሚገርም ቪዲዮ ይዘንላችሁ እንመጣለን። የአሁኑ ታሪክ እንዲሁ እንደ ድሮ አይቀጥልም። ፏ ብለው ነው የሚቀጥለው ብዬ አስባለሁ። አሪፍ የሆኑ ስራዎችን ይዘው ይመጣሉ ብዬ ተስፋ አደርጋለሁ። ዱባይ ያላችሁ፣ አሜሪካ ያላችሁ፣ ቤይሩት ያላችሁ፣ እንደሱ ሳውዲ አረቢያ ያላችሁ ሰዎች በሙሉ ዱባይ ያላችሁ ይህን ቪዲዮ ላይክ አድርጉ፣ ሼር አድርጉ ባካችሁን። ሌላ ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ። ቀጣይ በሌላ ቪዲዮ ይዘን እንመጣለን። ሰላማችሁ ባላችሁበት ብዝት ይበልላችሁ እያልኩኝ እኔ ወንድማችሁ ሙስሊም ከሆናችሁ በአላህ
ክርስቲያን ከሆናችሁ በማርያም፣ ፕሮቴስታንት ከሆናችሁ ደግሞ በኢየሱስ ክርስቶስ ሰላማችሁ ይብዛ እያልኩኝ እኔ ወንድማችሁ በሌላ ቪዲዮ መለሳለሁ። እስከዛው ድረስ ሰላም ሁኑልኝ። ባይ